السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. أساسيات في التربية الإسلامية زارب الله فقد من جمرو أديس أرستنو رجال ونساء حول الرسول صلى الله عليه وسلم. رجال وندوج ونساء سيتوج حول مالت يكببو الرسول صلى الله عليه وسلم يا الله ملكتني الله صلاتنا سلام برساتشو ليهوننا እሳቸው ዙሪያ የነበሩ ወንድና ሴቶች ትክክለኛ ማንነታቸውን የምንማማርበት ይሆናል ማለት ነው። አልቂስሙል አወል ይሄው አርስት ራሱ ደግሞ ለሁለት ተከፍሏል። አልቂስሙል አወል የመጀመሪያው ክፍል ሪጃሉን ወንዶች ሊጠቀሱ እኮ ነው። ሐውለ ረሱሊ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ዙሪያ ያሉት ወንዶች ሊጠቀሱ ነው። ሱአሉል አወል የመጀመሪያው ጥያቄ ማን ነው? الخلفاء متك خليفة مالت متك مالت رو من نو الخلفاء متك الراشدون نزيا كأنون من قد يتكتلوت ينبيو متكوش انما ناتشو. جواب ملس الخلفاء متكوشوكو الراشدون كأنون من قد يتمرتكو هم النسكو ناتشو. عندنا أبو بكر يبالال الصديق أونت بايه هونو رضي الله عنه الله ملكام سراون يودد لتنا الصديق متلوا لقبنات كمن يمتاش تكبرون اسقينيتو أبو بكر ميتاوقبت نبر الصديق ياسنيو مندنو ليلة الإسراء والمعراج يلليتون غزو نبي صلى الله عليه وسلم يتغوازوتن لسو هلو قرب على بت ساعات يمكا مشركوج أبو بكر متو شبهة لتلوبت مكنياتو مسو ألسمى مجمرة كساتشو بفيت مالتنا. أبو بكر ألسمى منبر كمان كنبي صلى الله عليه وسلم. مشركو تشوغن كسو بفيت سمتو نبرة من مهونو نبي محمد صلى الله عليه وسلم بما توجزو سبات سماء قارجي درشي متتشالو يالوبت كذا السو منالوت بالدربه من اندميل سما لهن قالوت مانن نبي محمد صلى الله عليه وسلم من على بيت المقدس درشي كبيت المقدس دمو سبات سماء قارجي سجدت تقبيه منطقه يالنو يسو ملس من هنا اونت بلوت كهونه كزي بلاي باለው ጉዳይ አምነነው የለይ በመኑ በነብይነታቸው ነብይ ነኝ ሲል እንኳን አምነን ተቀበለን የለይ አይደለም ሰማይ ቤት ደርሶ መምጣት እሳቸውን የላካቸው እኮ የፈለገው መስራት ሚችል ጌታ ነው ሁሉም በማድረግ ላይ ቻይ ነው በዚህም የተነሳ ምን የሚል ለቀብ ተሰጠው ቅጽል ስም ማለት ነው አስሲዲቅ እውነት ባየ ሆኖ ثانيا ሁለተኛ ዑመር ይባላል ابن الخطاب يخطب ልጅ ሆነው رضي الله عنه الله መልካም ስራውን ይወደድለት ثالثا ሶስተኛ عثمان ابن عفان رضي الله عنه الله መልካም ስራቸውን ይወደድላቸው ዑስማን ይባላሉ አራተኛ علي ابن ابي طالب የአቡ ጣሊብ ልጅ ሆኑት علي رضي الله عنه الله መልካም ስራቸውን ይወደድላቸው እነዚህ አራቱ ምን ይባላሉ የነብዩ ሰለላሁ ዐለይሂ ወሰለም ኹለፋ አራሺዲን ኹለፋ ማለት ምትኮች አራሺዲን ቅኑን መንገድ የተመሩ የነብዩ ሰለላሁ ዐለይሂ ወሰለም ምትኮች ተርታቸውም ልክ በዚህ በመጣው መልክ ነው ሙስሊሞችን መሪ ሆነው ያስተዳደሩት ኸይር ሱአሉ الثاني ሁለተኛ ጥያቄ እነማን ናቸው العشرة አስሮቹ المبشرون የተበሰሩት بالجنة በጀነት በነብዩ ሰለላሁ ዐለይሂ ወሰለም አንደበት የጀነት ናቸው ተብለው የተበሰሩት አስሮቹ ግለሰቦች እነማን ናቸው? ጀዋብ መልስ العشرة المبشرون እነዚህ አስሩ ጀነት የተበሰሩት እኮ بالجنة هم እነሱ እኮ ናቸው አንደኛ አቡ በክር الصديق رضي الله عنه ሁለተኛ ዑመር ابن الخطاب رضي الله عنه ሶስተኛ ዑስማን ابن عفان رضي الله عنه አራተኛ علي ابن أبي طالب رضي الله عنه أمست طلحة ابن عبيد الله رضي الله عنه سدست سعد ابن أبي وقاص رضي الله عنه سبات الزبير ابن العوام رضي الله عنه سمنت عبد الرحمن ابن عوف
ረዲየላሁ ዐንሁ። 9 አቡ ዑበይዳ ኢብኑል ጀራህ ረዲየላሁ ዐንሁ። 10 ሰዒድ ኢብኑ ዘይድን ረዲየላሁ ዐንሁ። እነዚህ 10 በነቢዩ ሰለላሁ ዐለይሂ ወሰለም አንደበት የጀነት መሆናቸው ተመስክሮላቸዋል። ልብ በሉ፣ እነዚህ ብቻ አይደለም ጀነት የተመሰከረላቸው። እነማንን ታውቃላችሁ? ከነዚህ ውጭ ኡካሻ። እሺ፣ ሌላስ? ቢላል ጀነት ውስጥ ኮቴህን ሰማሁት ነው እንጂ ያሉት የጀነት መሆኑን የጠቀሱበት አለ የምታስታውሰው? ባረከላሁ ፊክ። እስቲ ማስረጃው ነገር የጀነት ተብለው የተመሰከረላቸው ጥቁሯ ሴት በመባል የምትታወቀው ስሟ ማን ነው? ኡሙ ዙፈር ትባላለች። የምን በሽታ የነበረባት? ሚጥል በሽታ የነበረባት፣ እሷ ተመስክሮላታል። እሺ፣ ሌላስ? ሳቢት አይደለ? አታስታውሱ? ሳቢት ጮክ ብሎ ከሚያወሩት ውስጥ ነበር አይደለ? ስራዬ ተበላሽቷል ብሎ ቤት ሲቀመጥ ምን አሉት? አይነ ሳቢቱን፣ ሳቢት የጠፋ አሉ። እኔ እሳቸው ፊት ለፊት ጮክ ብዬ አውራ ስለነበረ አንተሕበጠ አዕማሉኩም ወአንቱም ላ ተሽዑሩን የተባለው አንቀጽ በእኔ ምክንያት ነው የተወረደው ብሎ ስራዬ ተበላሽቷል ብሎ ቤት ተቀምጦ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በል እንዲያውም እሱ የምንድን ነው ተባለለት? የጀነት ነው ተባለ። ልክ እንደዚህ ብዙ ክስተቶች አሉ። ከፊል ሶሃባዎችን ነቢዩ ሰለላሁ ዐለይሂ ወሰለም ቢታይን በነብስ ወከፍ እገሌ የጀነት ነው እገሌ የጀነት ነው ያሉበት። ስለዚህ እነዚህ 10 ብቻ አይደሉም በጀነት የተበሰሩት። ኸይር። ሱአሉ ታሊት፣ ሶስተኛው ጥያቄ መስሙ፣ ስሙ ማን ነው? አቢ በክሪን አስዲቅ፣ አቡበክር አስዲቅ የተባለው ሶሃባ እውነተኛ ስሙ ማን ነው? አብዛኛዎቹ ሶሃባዎች ታዋቂ የሆኑት በምኖቻቸው ነው? በኩንያ በቅጽል ስማቸው። ምሳሌ አባ ሁረይራ እያልን ያወራለን። እሱ ምኑ ነው? ቅጽል ስሙ ነው። ስሙም ባላህ ፍቃድ ዛሬ እናያለን ከደረስንበት ማለት ነው። ረዲየላሁ ዐንሁ፣ አላህ መልካም ስራውን ይውደድለትና አቡበክር ስዲቅ ሙሉ ስሙ ማን ነው? ኢስሙሁ፣ ስሙ እኮ አብዱላህ ይባላል። ኢብን ልጅ የሆነው አቢ ቁሓፋ፣ የቁሓፋ አባት በመባል የሚታወቀው ሰው ልጅ ነው። ስሙ ማን ነው? አብደላህ ነው። ስለዚህ አቡበክር ስም ማን ነው ማለት ነው? አብደላህ። እሺ፣ ኢብን እሱ ደግሞ የልጅ ነው። የማን ልጅ? አቢ ቁሓፋ። አባቱ ማን ነው ማለት ነው? አቢ ቁሓፋ በሚባል በሌላ ኩንያ ነው የተጠራው። እሱ ደግሞ ማን? አባትየው። እሺ፣ ወስሙ አቢ ቁሓፋ፣ የአቢ ቁሓፋ ደግሞ ኩንያው አይደል? አቢ ቁሓፋ የሱ ምኑ ትክክለኛ ስሙ እኮ ዑስማን ነው። ስለዚህ የአቡበክር ትክክለኛ ስሙ ማን ይሆናል ማለት ነው? አብደላህ ኢብን ዑስማን። አብደላህ የዑስማን ልጅ ይባላል ማለት ነው። ኸይር። ሱአሉ ራቢዕ፣ አራተኛ ጥያቄ መን አወሉ፣ ማን ነው የመጀመሪያው? መን አስለመ፣ እስልምናን የተቀበለው ሚን ሪጃል፣ ከወንዶች ማን ነው መጀመሪያ እስልምናን የተቀበለው? አወሉ መን አስለም፣ መጀመሪያ እኮ እስልምናን የተቀበለው ሚንሁም፣ ከወንዶች ውስጥ እኮ አቡበክሪን አስዲቅ፣ አቡበክር እውነት ባዩ እኮ ነው። ረዲየላሁ ዐንሁ፣ አላህ መልካም ስራውን ይውደድለትና ነቢዩ ሰለላሁ ዐለይሂ ወሰለም ሞታቸው በደረሰ ሰዓት ምን አሉ? አንድም ባሪያ አላህ አስመረጠው ዱንያ ላይ ካለውና አላህ ዘንድ ካለው ብሎ፣ ባሪያውም አላህ ዘንድ ያለውን መረጠ። እችን ቃል ብቻ ተናገሩ። ብዙ ሶሃባ ተሰብስበዋል። አቡበክር ከዛ ሁሉ ሰው ተለይቶ ፈደይናከ ቢአባኢና ወኡመሃቲና ያ ረሱላላህ፣ አንቱ የአላህ መልክተኛ ሆይ በእናት በአባቶቻችን ፊዳ ይሁንሎትና ብሎ አለቀሰ። አቢ ሰዒድ አልኹድሪ ምን ይላል? ይሄ ሽማግሌ ሰውዬ ምንድን ነው የሚያስለቅሰው? እሳቸው ያሉት አንድ ባሪያ ምድር ላይ ካለውና አላህ ዘንድ ካለው የቱን ትመርጣለህ ተባለ። ባሪያው አላህ ዘንድ ያለውን እመርጣለሁ አለ። ይሄንን ያሉት ምን አስለቀሰው ይሄ ሽማግሌ ሰውዬ አሉ። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የመስጂድ በሮች መግቢያዎች መግቢያ አላቸው፣ የአቡበክር የዑመር እየተባለ ሁሉንም ዝጉልኝ የአቡበክርን ሲቀራሉ። አንድ ሁለተኛ፣ በሌላ ክስተት አቡበክርና ዑመር ተጣሉ፣ ሰው ናቸውና
ጥፋተኛ ማን ነበሩ? አቡበክር ነበሩ። ዑመርን ይቅርታ አድርግልኝ ሲሉት ዑመር ተናዶ ነበር። ይቅርታ አላደርግልህም አላቸው። በጣም ጉዳይ የሚጨንቃቸው ሰው ነበሩና ወደ ነብዩ ሰለላሁ ዐለይሂ ወሰለም ገና ሲሄዱ ፊቱን አይተው ጓደኛችሁ የሆነ ነገር ሆኖላችኋል አሏቸው። ለተቀሩት ሱሐባዎች ነብዩ ዙሪያ ለተቀመጡት ሲደርስ ምን ሆንክ አሉት። በኔና በኸጣብ ልጅ መካከል ጸብ ተፈጠረ። እኔ ነበርኩ ያጠፋሁበት፣ ይቅርታ አድርግልኝ ስለው እምቢ አለኝ፣ ተጨንቄ ነው። ዑመር ትንሽ ቆየት አለና አቡበከር ቤት ሄደ ይቅርታ ሊያደርግለት። ሲጠይቅ የለም ነብዩ ጋር ነው ያለው ብሎ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲሄድ ነብዩ ሰለላሁ ዐለይሂ ወሰለም ፊታቸው ሙሉ ለሙሉ ተቀየረ። ምክንያቱም አቡበከር ተጨንቆ ነው አይደለም ፊቱ ተቀይሮ የነበረው። ገና ሲመጣ ገና ሊቆጡ ሲጀምሩ አቡበክር ምን አላቸው? እባኮትን እኔ ነኝ ጥፋተኛ ተው ይላቸዋል። እሳቸው ቀጥታ ወደ ዑመር እዛው ወደ ተሰበሰቡት ባልደረባይን አትተውልኝም ወይ አሉ። ሌሎቹ ባልደረባዎቻቸው ናቸው አይደሉ? ናቸው። ከመሆኑም ጋር የአቡበክር ውለታ አይረሳምና ባልደረባይን አትተውልኝም ወይ አሉ። ከዛ ቀጠሉና ምን አሉ? ሁላችሁም ባስተባበላችሁብኝ ሰዓት ያመነልኝ እሱ ነው። የሁሉን ሰው ውለታ መልሻለሁ የአቡበክርን ሲቀራሉ። ሀከዛ እንዲህ አይነት ደረጃ ያለው ታላቅ ሰው ነው አቡበክር አስዲቅ። ሱአሉል ኻሚስ አምስተኛ ጥያቄ ማን ሙራፊቁ? ማን ነው አብሮ ሙራፊቅ ማለት የነበረው ረሱልላህ ከአላህ መልእክተኛ ጋር ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በእርሳቸው ላይ ይሁን ፊ ሂጅረቲሂ በተሰደዱ ጊዜ ሚን መከተ ከመካ ኢለል መዲና ወደ መዲና በተሰደዱ ጊዜ ከእሳቸው ጋር እዛ ዋሻ ውስጥ ለ3 ቀን አብሮ የነበረው ከዛም ከመካ ተነስቶ መዲና ድረስ አብሯቸው የሄደው ማን ይባላል? ጀዋብ መልስ ሙራፊቁ አብሯቸው የነበረው ጓድኮ ሁወ አቡበክር ይባላል። አስዲቅ እውነት ባየ ሆነው ረዲየላሁ ዐንሁ አላህ መልካም ስራውን ይውደድለትና። ሱብሃንአላህ። ስድስተኛ ማኩንየቱ በዚሁ ምን ትይዛላችሁ? ቁርአን ላይ ኢዝ አኽረጀሁ አለዚነ ከፈሩ ثاني اثنين إذ هما في الغار إذ يقول لصاحبه لا تحزن إن الله معنا فأنزل الله سكينته عليه إلى آخر الآية ميلو يوردو بنمان سببنا بأبو بكرنا بنبي صلى الله عليه وسلم سبب أنك من بلو يجمرال إلا تنصره أن أنت باتردوتكو مانن ينين ملكتين نبي محمد صلى الله عليه وسلم أن أنت باتردوتكو قتل فقد نصره الله الله እኮ በርግጥ ረድቶታል ከዚህ በፊት አሁንም ይረዳዋል ለወደፊትም ይረዳዋል። ኢድ በዚያ ወቅት እኮ ነው አላህ የረዳው። አኽረጀሁ ባስወጡት ጊዜ الذين كفروا እነዚያ የካዱት ስንት ሆነው ወጡ? ثاني اثنين ሁለተኛ እኮ ሆኖ ወጣ። ማን? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንደኛው ማን ሆኖ? አቡበክር ሆኖ ለሁለት እኮ ወጡ። ኢዝ የቁሉ ሊሳሒቢሂ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለባልደረባቸው ባሉ ጊዜ ለማን? ለአቡበክር። አቡበክር ምን ሲላቸው ነው የሚከተለውን ቃል የተናገሩት? አቡበክር ፈራሁሎት አላቸው። ምክንያቱም እግራቸውን ቀና ሲል አየው። ምን አለ? ከነሱ ውስጥ አንዳቸው እኮ ጎንበስ ብለው ወደ እግራቸው እኮ ቢያዩ ደርሰውብናል። እንግዲህ በዛ ደረጃ ምን ነበረ ግንኙነታቸው? የመካ ሙሽሪኮች ዋሻው ጫፍ ላይ መጥተው ደርሰው ነበረ። ሐታ ማንከበላይ ማንከበታቸው ነው። ከዋሻው ውስጥ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምና አቡበክር፣ ከዋሻው በላይ እነማን ሆነው? የመካ ሙሽሪኮች። ከዛ እሳቸው ምን አሉት? ላ ተሕዘን ኢነላሃ መዓና፣ በፍጹም እንዳትተክዝ እንዳታስብ፣ አላህ ከኛ ጋር ነው። የሙሳዋ ቃል ተደገመች። እቺ ማዕያ አላህ ከኛ ጋር ነው የሚለው ምን አይነት ማዕያ ናት? ማዕያ ኻሳ፣ ለእውነተኛ አማኞቹ አላህ የዚህን ያህል ቅርብ ነው። አላህ ምን አለ? ፈቀድ ነሰረሁ ላሁ ኢዝ አኽረጀሁ አለዚነ ከፈሩ ثاني اثنين إذ هما في الغار ዋሻ ውስጥ በነበሩ ጊዜ ኢዝ የቁሉ ሊሷሒቢሂ ለባልደረባው ባለ ጊዜ ላ ተሕዘን አትተክዝ አትፍራ፣ ኢነላሃ መዓና አላህ ከኛ ጋር ነው። ፈአንዘለ ላሁ ሰኪነተሁ ዐለይህ አላህ እርጋታውን እኮ በእነሱ ላይ አውረደባቸው የሚለው ማለት ነው። ኸይር። ስድስተኛ ጥያቄ ማኩንየቱ ምንድነው? ኩንያው ዑመር ኢብኑል ኸጣብ
የዑመር ኢብኑል ኸጣብ ኩንያው ምንድነው? ረዲየላሁ ዐንሁ አላህ መልካም ስራውን ይውደድለትና አቡ ሐፍሲን የሐፍስ አባት በመባል እኮ ይታወቃል። ኩንያ ማለት እንግዲህ እናንተም ከዚሁ አሁን ደርሳችኋል። ኩንያ ልታወጡ ይገባችኋል ለራሳችሁ። ከዚሁ ኩንያን ማውጣት ማለት ገና ከዚሁ የጥሩ ተፋኡል ባለቤት ትሆናላችሁ። ዝሙትን እንደምትርቁ ተስፋ ይሆናል። አንድ ሰው ዝሙት ላይ ማይጨማለቅ ሲሆን ነው ምን ሚለው ለነብሱ እኔ አላህ ብሎ ልጅ ከሰጠኝ ወንድ ልጅ ከሰጠኝ በዚህ ስም እጠራለሁ፣ ሴት ልጅ ከሰጠኝ በዚህ ስም እጠራለሁ ብሎ ምን ያደርጋል? ገና በዚህ እድሜው ስፐርም ካያችሁበት እድሜ ጀምሮ ይሄንን የዘር ፍሬ በቁም ነገር እንጂ በሐላል እንጂ በሌላ ነገር ላትጠቀሙት ገና ከዚሁ በራሳችሁ ላይ ትልቅነትን አጥልቁት። ምን በማለት አነ ኡሰሚ ነፍሲ አቡ ጃዕፈር፣ አቡ ሙሐመድ፣ አቡ አብዱራህማን፣ አቡ አኢሻ፣ አቡ ሉባባ፣ አቡ ኸዲጃ ብላችሁ ለራሳችሁ ስም ትሰጣላችሁ። ከዛ ወቅቱ ሲደርስ ምን ትሆናላችሁ ማለት ነው? በሐላል እንጂ በሐራም ምንም አይነት ነገር ውስጥ ኢልቲፋት አይኖራችሁም ማለት ነው። ታከዳ ሸሪዓችን ኩንያ ያጽድቋል። ኩንያ ሐቅ አለው። በማላይ ሊሰየም በቤቱ የመጀመሪያ ልጅ ላይ የቤቱ የመጀመሪያ ልጅ ምን አለው? ሐቅ አለው። አባት በሱ ስም ሊደረግ ሊሰየምና ሊጠራበት። ባረከላሁ ፊኩም። ለልጆች ስም ማውጣት የማን መብት ነው? የማን መብት ነው? የአባት መብት ነው። ሚስቱን ሊያማከር ይችላል። ከዛ ውጭ ለልጆቹ ስም መምረጥ የማን መብት ነው? የአባት ነው። ባረከላሁ ፊኩም። ሰባተኛ ጥያቄ መኒል ፋሩቅ፣ ፋሩቅ በመባል የሚታወቀው ማን ነው? ሌላው መገለጫው ደግሞ ማለት ነው። ጀዋብ መልስ ሁወ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ። ዑመር ኢብኑል ኸጣብ እኮ ነው ፋሩቅ በመባል የሚታወቀው። ስምንተኛ ጥያቄ መኒል ሙደዊን፣ ማን ነው መስራቹ? ለታሪክ አልሂጅራ፣ ሂጅራዊ አቆጣጠርን የደወነው የከወነው የመሰረተው ማን ነው? ጀዋብ መልስ አልሙደዊኑ መስራቹ እኮ ሁወ ዑመር እኮ ናቸው። ኢብኑል ኸጣብ የኸጣብ ልጅ የሆኑት ረዲየላሁ ዐንሁ አላሁ ስብሓነሁ ወተዓላ መልካም ስራቸውን ይውደድላቸውና ዑመርን አስመልክቶ ነቢዩ ሰለላሁ ዐለይሂ ወሰለም የሰጡት የምስክርነት ቃል አለ። ወለዚ ነፍሲ ቢየዲህ፣ ነፍሴ በእጁ በሆነች ጌታ እምላለው፣ ማለቅየከ ሸይጣኑ፣ አንተ እኮ አንድ መንገድ አትገባም፣ ሸይጣን ከአንተ መንገድ ተገላቢጦሽ ያለን መንገድ ይዞ ተቃራኒን መንገድ ይዞ ቢሄድ እንጂ ብለውለታል። ለማን? ለዑመር ኢብኑል ኸጣብ። አሁን እነዚህ አራቱ ኹለፋኡ ራሺዲን ላይ ስንመጣ ለአንዱ ነቢዩ ሰለላሁ ዐለይሂ ወሰለም የመሰከሩለትን ለአንዱ አልመሰከሩለትም። ሁሉም አንድ አይነት ነገር አይደለም ያላቸው። ነገር ግን ተርታቸው ምንድነው? ከሰው ሁሉ ምርጥ ኢማም አልቡኻሪ በዘገቡት አብደላህ ኢብኑ ዑመር ምን ይላሉ? በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ከነቢዩ ቀጥሎ አንደኛ ምርጥ ሰው ማለት አቡበክር ነው፣ ከሱ ቀጥሎ ዑመር ነው፣ ከሱ ቀጥሎ ዑስማን ነው እንል ነበረ አሉ። አፍራሽ ተገኝቷል? አልተገኘም። ነቢዩ አጽድቀውታል። ስለዚህ ተርታው ምንድነው? አቡበክር፣ ዑመር፣ ዑስማን፣ አሊ፣ ልክ እንደ መሪነታቸው ማለት ነው። ባረከላሁ ፊኩም። ዘጠነኛ ጥያቄ ማዛ ተመና፣ ምንድነው የተመኙት? ዑመር ኢብኑል ኸጣብ ምንድነው የተመኙት? ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና ዒንደማ ተመና፣ ሌሎች በተመኙ ጊዜ፣ ገይሩሁ ከዑመር ውጭ ያሉት በተመኙ ጊዜ፣ አልማል ገንዘብን በተመኙ ጊዜ እሳቸው ምን ተመኙ? ሌሎች ሶሃባዎች ገንዘብ የተመኙበት ሁኔታ ነበረ። እሳቸው ደግሞ ምን ተመኙ? ጀዋብ መልስ ተመና ዑመር እኮ ተመኝተዋል። ሪጃለን አንድን ወንድ መሆን፣ ሚስለ አቢ ዑበይደተ ኢብን አልጀራህ፣ ምን ነው እኔን አላህ እንደ አቡ ዑበይዳ ኢብን አልጀራህ ባደረገኝ ኖሮ ረዲየላሁ ዐንሁ አላህ መልካም ስራው ይውደድለትና ይሉ ነበር። አቡ ዑበይዳ ምን ነው እኔን እንደ ዑመር ባደረገኝ ይሉ ነበር። ዑመር ደግሞ ምን ነው እኔን እንደ አቡ ዑበይዳ በመሰልኩ ኖሮ ይሉ ነበር። በምን የተነሳ? አቡ ዑበይዳ አሚኑ ሃዚሂል ኡማ፣ የዚህ ኡማ ታማኝ ሰው ስለተባሉ። በማን አንደበት? በነቢዩ ሰለላሁ ዐለይሂ ወሰለም አንደበት። ኸይር። አስረኛ ጥያቄ መን ዙኑረይን፣ ማን ነው
የሁለቱ መብራቶች ባለቤት በመባል የሚታወቀው ማን ነው? ዙ ባለቤት የሆነው አኑረይን የሁለቱ መብራቶች የሁለቱ ብርሃኖች ባለቤት በመባል የሚታወቀው ማን ነው? ጀዋብ መልስ ሁወ እሳቸው እኮ ዑስማን ኢብኑ አፋኒን ረዲየላሁ ዐንሁ ዑስማን ኢብኑ አፋን ይባላሉ። አላህ መልካም ስራቸውን ይውደድላቸውና። 11ኛ ጥያቄ ሊማዛ ለምንድን ነው ሱሚየ የተሰየሙት ዙኑረይን የሁለቱ መብራቶች ባለቤት ተብለው ስም የወጣላቸው ለምንድን ነው ዑስማን ኢብኑ አፋን? ጀዋብ መልስ ምክንያቱም ተዘወጀ አግብተዋል እኮ ኢትነይን ሁለት ሴቶችን ሁለቱ ብርሃኖች የተባሉት እነሱ ናቸው። ሚን በናቲ ከልጆች ውስጥ አረሱሊ ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለምን ሁለት ሴት ልጆች እኮ አግብተዋል። አንደኛዋን ዳሩት፣ ሞተችበት። ሁለተኛ ሴት ዳሩት። ስለዚህ ሁለት የነቢዩ ሰለላሁ ዐለይሂ ወሰለምን ሴት ልጆች በማግባት ዑስማን ኢብኑ አፋን ምን የሚል ቅጽል ስም ተሰጣቸው? ዙ አኑረይን የሁለቱ ብርሃን ባለቤት። ዑስማን ኢብኑ አፋን በነቢዩ ሰለላሁ ዐለይሂ ወሰለም አንደበት ከተመሰከረላቸው ጉዳዮች ውስጥ አንደኛ ዑስማን ከዚህ በኋላ የሰራውን ቢሰራ አይጎዳውም ብለው ነቢዩ ሰለላሁ ዐለይሂ ወሰለም መስክረውለታል። ምን ማለት ነው? የተቡክ ዘመቻ ጊዜ ፈረስ፣ ግመል ከነስንቃቸው አድርጎ ለጂሃድ ፊ ሰቢልላህ ባለሀብት ስለነበረ ሰጠላቸው ለነቢዩ ሰለላሁ ዐለይሂ ወሰለም። በጣም ተደስተው ምን አሉ? ዑስማን ከዚህ በኋላ የሰራውን ቢሰራ አይጎዳውም አሉ። ሁለት ሌላ ክስተት ነቢዩ ሰለላሁ ዐለይሂ ወሰለም ቤት በተቀመጡበት ታፋቸው ይታይ ነበር። አቡበክር ገባ አልሸፈኑትም። ዑመር ገባ አልሸፈኑትም። ዑስማን ሲገባ ሸፈኑት ታፋቸው። አይሻ ጠየቀች። አቡበክር ሲገባ አልሸፈኑትም፣ ዑመር ሲገባ አልሸፈኑትም፣ ዑስማን ሲገባ ለምንድን ነው ታፋውትን የሸፈኑት አለቻቸው። የእሳቸው መልስ ምን ሆነ? በሰማይ ላይ ያለ መላኢካ የሚያፍረውን ግለሰብ እኔ አላፍረውም ወይ አሉ። አሁን እቺ ሚዳ እቺ መለያ ለማን የተገኘችው? ለዑስማን የተገኘችው። አቡበክር የተነጠለባትን ነገር ደግሞ ዑመር አይኖረው፣ ዑመር የተነጠለበትን ማን አይኖረው? ሌሎች አይኖራቸውም። ሀከዛ ሆነም ቀረ እነዚህ ሷሃባዎች የተባሉ በአላህ አንደበት የተመሰከረላቸው ኡላኢከ ሁሙ ሷዲቁን እነሱ እኮ እውነተኞች ናቸው። ኡላኢከ ሁሙል ሙእሚኑነ ሐቀን እነሱ እኮ እውነተኛ አማኞች ናቸው። ይህ ሁሉ የተመሰከረው በማን አንደበት ነው? በጌታችን በአላሁ ስብሓነሁ ወተዓላ። ላቡድ ልናከብራቸው፣ ፈለጋቸውን ልንከተል፣ አርአያቸውን ልንማርበት ይገባል። 12ኛ ጥያቄ መን አወሉ ማን ነው የመጀመሪያው? መን አስለመ እስልምናን የተቀበለ ሚነ ሲቢያን ከልጆች ከህፃናት ማን ነው መጀመሪያ እስልምናን የተቀበለ? ጀዋብ መልስ ዓሊ ኢብኑ አቢ ጣሊብን። ዓሊ የአቡ ጣሊብ ልጅ እኮ ነው ረዲየላሁ ዐንሁ። አላህ መልካም ስራውን ይውደድለትና። 13ኛ ጥያቄ መናመ ማን የተኛው ፊ ፊራሽ ረሱሊ ሰለላሁ ዐለይሂ ወሰለም ነቢዩ ፍራሽ ላይ የተኛው ማን ነው? ለይለተል ሂጅራ እሳቸው ስደት በወጡበት ቀን ነቢዩ ሰለላሁ ዐለይሂ ወሰለም ካስታወሳችሁ ስደት የወጡበት ቀን የትኛው ቀን ነው? የመካ ሙሽሪኮች የተስማሙበት ቀን። ምን ሊያረጉ? ከእያንዳንዱ ጎሳ ጀግና የሚባል ወጣት እንምረጥ፣ አንዳንድ ሰይፍ እንስጣቸው፣ ቤቱ በር ላይ ይጠብቁትና ምን ያደርጉት? ሁሉም ሲወጣ እጃቸውን በኩል ሰዓት ያሳርፉበት፣ በኒ ሐሺሞች እኛን አይበቀሉንም ያሉበት ቀን ነበር። ወህዩ ቀድሞ ደረሳቸው። ሲዶለት የነበረው ዱለታ ዓሊይን አንተ በኔ ቦታ ላይ ተኛ አሉት። እሳቸው ቀድመው ወጡ። ስለዚህ እሳቸው መተካቱ ራሱ መስዋዕትነት ነው አይደለም? ነው። ለዛ ነው ለሱ እንደ ልዩ የተጠቀሰለት። ልክ አቡበክር ስዲቅ ረዲየላሁ ዐንሁ ከእሳቸው ጋር 3 ቀን አብሮ ዋሻ ውስጥ እንደነበረው ሁሉ ዓሊ ብን አቢ ጣሊብ ደግሞ በእሳቸው ቦታ ራሱን መስዋዕት አድርጎ፣ ምክንያቱም እሳቸው ብቻ ነበርና የሚጠበቁት፣ ምን አድርጓል? አልጋቸው ላይ ተኝተዋል። ለይለተል ሂጅረቲ ነቢዩ የተሰደዱ ቀን። ጀዋብ መልስ ዓሊ ኢብኑ አቢ ጣሊብን ረዲየላሁ ዐንሁ እኮ ናቸው። 14ኛ ጥያቄ
أحد الصحابة من نو يا صحابة رضوان الله عليهم كصحابة وجست الله ملكا مسراتشون يودد الله تشونا بعثه رسول الله صلى الله عليه وسلم يا الله ملك تنيا إلى كوتي هنا إلى أهل اليمن وديمن سوج فقرأ عليهم السدق مو أنا ببلاتشو كتاب الله يا الله القرآن أنا ببلاتشو فأسلمت يمن سوج دم مسلمنا تقبلوا حمدان جميعا حمدان يتبالوت قوساوج بتقل الله يمن استيالوت سلموا اللت وكتب بذلك السدق موت أفلاتشو كيمن إلى رسول الله صلى الله عليه وسلم لنبي صلى الله عليه وسلم دقموت أفلاتشو بلاكين مسرت هجي قرآننا نبب كلاتشو حمدان يتبالوت قوساوج كو بتقل الله اسلمنا تقبلوا بلوت أفلاتشو فخر ساجدا نبي صلى الله عليه وسلم جيتاتشو لما مسجن شكر درجو من هذا الصحابي ما نو إيه صحابة ما نو إيه صحابة نبي ودي من يلاكوت السكر أنكرتو دعوة درجو حمدانوش يسلموا لت السودق مو بدبدا بيت صفو لنبي صلى الله عليه وسلم إيه ندستا بالسرات سيلك اللاتشو سجود يدرجو بتي هونو ملكتو كدرساتشو بوهلا إيه ملكتي لاكو صحابة ما نو جواب ملس علي ابن أبي طالب علي يا أبو طالب لجيب بالال رضي الله عنه الله ملكام سراون يودد لتنا أسرى مستنيات إياكي صحابي جليل بتأمت لك صحابة قال عنه النبي صلى الله عليه وسلم يا الله نبي يا الله صلاة الناس سلام برساتشو ليهون السنة اسمل كتوكو انديه بلولتال لأعطينه أسأل كو الراية اتشين بانديرا أسأل غدا بنجوك أن اتشين بانديرا أسأل قالوا رجلا عندن قلسب يحب الله الله نميود ورسوله ملكتن يون مميود لهون الصحابة ويحبه يود تالدمو الله ورسوله اللهنا ملكتن يون مميود تهون الصحابة بنجولت اتشين بانديرا أسأل قالوا نبي صلى الله عليه وسلم لزمچ አዘጋጁና ዘመቻ በባንዲራ አይደል የሚከደው አሊ ቦታው ላይ አልነበረም ዑመር ምን ይላል በህይወቴ እንደዛ ቀን ስልጣን ተመኝቻ አላቀም ይላል ከፊል ሱሐባዎች ምን ይላሉ አንገታችንን እንደዚህ ብቅ አደረግን አለ ለመመረጥ እሳቸው ስለምንድነው የጠቀሱት በነገው ዕለት ነው ያሉት አሊ ቦታው ላይ የለም ባንዲራውን ሊሰጡ የጦር መሪ ሊያረጉት እሺ ቀጥልላችኋለሁ ጀዋብ መልስ من هو ማን ነው ይሄ ሱሐባ ومتى كان ذلك ايش متى ነው ደግሞ የሆነው ክስተቱ ራሱ جواب ملس هو علي كوناچو ابن ابي طالب يا ابو طالب ልጅ የሆኑት رضي الله عنه الله መልካም ስራቸውን ይወደድላቸውና وكان ذلك ይህም እኮ የሆነው في فتح خيبرን ሄደው ሱሐባዎች በከፈቱበት ጊዜ ነው سنه 7 هجريه በሰባተኛው የሂጅራ ዓመተ ምህረት ላይ ነው እኮ በሰባተኛው የሂጅራ ዓመት ላይ ነው ይሄ ክስተት የተከሰተው ከዛ በነገታው ምን አሉ አይና አልዩን አሉ አሊ ኢብኑ አቢ ጣሊብ ቤት ነው ያለው አሉ አይኑን ታሞ ቤት ተኝቷል ተባሉ ጥሩት አሉ ቀሩለት አይኑን ተሻለው ባንዲራውን ሰጡት ሄዶ ወደፊት እንዲህ አድርግ ብለው ትእዛዝ ሰጡት ሄደ በድል ተመለሰ አልይም ይሄን ያህል ደግሞ ቦታ ተጠቅሶላቸዋል خير አንድን ጨምር እሳቸውን አስመልክቶ አቡ ቱራብ አቡ አባት ማለት ነው አይደል ቱራብ የአፈር አባት አፈር የሚባል ልጅ ነበራቸው አናቀም አይደል ሐሰንን ሁሰይንን እናቃለን አይደል አቡ ቱራብ ለምን ተባሉ ከባለቤታቸው ከፋጢማ ጋር ግጭት ጭቅጭቅ ያጋጠማቸውና ቀጥታ መስጂድ ሄደው በዛ ሰዓት መስጂዱ ምንጣፍ የመሳሰለው የለው ተኝተዋል ቤት ቀጥታ ሲሄዱ ነብዩ ሰለላሁ ዐለይሂ ወሰለም የት ሄደ ባልሽ አሏት ከኔ ጋር ግጭት ነበረን ወጥቶ ሄዷል አለቻቸው ከዛ በኋላ እዛ አፈር ላይ በተኛበት እሳቸው ሄዱና አገኙት ነካ አደረጉት ተነስ አቡ ቱራብ አሉት ራሱ ምን ይላል በሳቸው አንደበት እንዲህ ተብዬ ስለተጠራው እንደዚህ ስም የሚያስደስተኝ የለም ስለዚህ ይሄ ራሱ ምናቸው ነው አቡ ቱራብ የሳቸው ሌላ
ምናቸው ነው? ሌላ ለቀብ ወይም መጠሪያቸው ነው። ኸይር 16ኛ ጥያቄ اذكر ጥቀስ ثلاثة ألقاب ሶስት መጠሪያዎችን لقها الرسول صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም የገለጹበት የሆነ طلحة ابن عبيد الله طلحة የዑበይድላህ ልጅ የሆኑትን እሳቸውን በመናስተውሳለን ደጋግመን አንድ ሐዲስ አንስተናል። طلحን በተመለከተ በህልማቸው ያዩት አንድ ላይ ሰለምት ሰዎች ባረከላሁ ፊክ የነዚህ የሁለቱ ሰለምቴዎች ጉዳይ ሁለት ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ዘንድ በኩል ሰዓት መተው እስልምናን ተቀበሉ። ከዛስ አንዱ ሸሂድ ሆኖ ቀድሞ ሞተ፣ አንደኛው አንድ አመት ዘግይቶ ሞተ። ከዛ በኋላ እኔና እነዚህ ሁለት ሰዎች ጀነት በር ላይ በቆምንበት ከውስጥ ተጣሪ መጥቶ ምን ብሎ ተጣራ? አንድ አመት ዘግይቶ የሞተውን ነው ወደ ጀነት ግባ ብሎ ቀድሞ አስገባው። ከዛስ በሸሂድነት የሞተውን ሁለተኛ አስገባው። እኔን ምን አለኝ አለ? አንተ ገና ነው ጊዜ ተመለስ አለኝ። ቅድም ደግሞ ምን አሳልፈናል? 10 ጀነት ከተመሰከረላቸው ውስጥ ማናቸው? አንደኛው ጠልሃ ኢብኑ ዑበይድላህ ናቸው። ኸይር ነብዩ ሰለላሁ ዐለይሂ ወሰለም ምን ብለውላቸዋል? ጠልሃን አስመልክቶ ሶስት እሳቸው ነብዩ ያወጡላቸው ስም፣ አንደኛ ሸሂዱል ሐይ በህይወት ያለ ሸሂድ፣ በህይወት ያለ ሰማዕት። ይሄ ከማን የተሰጣቸው ነው? ከነብዩ የተሰጣቸው ነው። ሰው ሳይሞት ሸሂድ መሆን ይችላል? አይችልም አይደል? ይሄው ለጣልሃ ግን ነብዩ ምን አሉለት? ሸሂዱል ሐይ በህይወት ያለ ሸሂድ። ሁለተኛ ጠልሃቱል ኸይር አንተ ጠልሃ መልካሙ ሆይ ብለውታል። ሶስተኛ ጠልሃቱል ጁድ ቸሩ ጠልሃ ብለውታል። በጣም ቸር ነበርና። ኸይር 17ኛ ጥያቄ ከም ካነት ስንት ነበረች? ሲኑ እድሜው ሳዕድ ኢብን አቢ ወቃስ የሳዕድ ኢብን አቢ ወቃስ እድሜው ስንት ነበር? ረዲየላሁ ዐንሁ አላህ መልካም ስራውን ይውደድለትና እንደማ አስለም እስልምናን የተቀበለ ጊዜ እድሜው ስንት ነበረ? ጀዋብ መልስ ካነት ሲኑሁ እድሜው እኮ ነበር 17 ሰና 17 ዓመቱ ነበር እኮ እስልምናን ሲቀበል። ሳዕድ ኢብን አቢ ወቃስ ማለት የቁርአን አንቀጽ እሱን አስመልክቶ ወርዷል። በምን ክስተት? እናቱ ጋር በጣም የመቀራረብ ግንኙነት ነበረው። እስልምናን ሲቀበል ምን አለችው? ምግብ አልበላም አለችው፣ ውሃም አልጠጣም። እምነትህን ጥለህ እስካልወጣህ ድረስ እስክሞት ድረስ በዚሁ ቀጥላለሁ። ከዛ ስምህ ምን ተብሎ ሲነሳ ይኖራል? እናቱን አስርቦ አስጠምቶ የገደለ ተብለህ ሼማ ሲዛ እንግዲህ ምን ልታረገው? ከእስልምና አስወጥታ ወደ ነበረበት ጣዖት አምልኮ ልትመልሰው። እሱ ምን አላት? 100 ነፍስ ቢኖርሽ እያንዳንዷ ነፍስ እየወጣች ስትሞት ባይ አላት። ምን አላደርግም? እምነቴን ለቅቄ አልወጣም። ለዛ ነው ሱረቱ ሉቅማን ላይ በሱ ሰበብ የትኛው አንቀጽ የወረደው? ወኢን ጀሃዳከ አላ አን ቱሽሪከ ቢ ማ ለይሰ ለከ ቢሂ ዒልሙን ፈላ ቱጢዕሁማ በእኔ ላይ ምንም እውቀት የሌለህን እንዲያጋሩብህ ወላጅ እናትና አባትህ ቢያዙ በፍጹም እሺ እንዳትላቸው። በማን ሰበብ ወረደ? በሱ ሰበብ ወረደ። ምን ስላለ? በፍጹም አልታዘዝሽም። አላህ 100 ነፍስ ቢሰጥሽና 100ም ቢወጣ እንኳን እምነቴን ጥዬ አልወጣም ማለት። እንዲህ አይነት ጠንካራ ሰው ነበር። 18ኛ ጥያቄ هل كان بين الرسول صلى الله عليه وسلم بنبي مكاكل إنا وبين سعد ابن أبي وقاص بسعد ابن أبي وقاص مكاكل سيلة رحيم يزمدنا جمد نبرتشنا؟ جواب ملس نعم أو كان سعد ابن أبي وقاص خال الرسول صلى الله عليه وسلم بأربوچو بهل سعد በማን በኩል ይዘመደዋል? ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በእናታቸው በኩል ምንድነው? በእናታቸው በኩል ዘመድ ነው። በአባት በኩል ሲሆን ሌላ ዝምድና አለ አይደለ? በእናታቸው በኩል ይሄው እዚህ ምን ይላል? ኻል الرسول ሰለላሁ ዐለይሂ ወሰለም በእናታቸው በኩል ያለ የአክስታቸው ዘር ነው ለማለት እንጂ አክስት ለሴት እንጂ ለወንድ ይመጣል አይመጣም። ስለዚህ ሳዕድ በእናታቸው በኩል የአክስትነት ዘመድ ስላለው ከነብዩ ሰለላሁ ዐለይሂ ወሰለም ጋር እንዲህ አይነት ዝምድና ነበረው። 19ኛ ጥያቄ ማን ነው የመጀመሪያው
መረማ የወረወረ ሰህመን ቀስትን ፊ ሰቢልላህ ባላህ መንገድ ላይ የመጀመሪያውን ቀስት የወረወራት ሷሃባ ማን ይባላል? ጀዋብ መልስ ሰዕድ ኢብን አቢ ወቃስ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና ሰዕድ እኮ ናቸው። 20ኛ ጥያቄ መኒል ወሒድ ማን ነው ያ አንዱ ምን ሰሓበቲ ከሰሓባዎች አለዚ ቃለ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ ያላህ ሰላትና ሰላም በእርሳቸው ላይ ይሁንና ፊዳከ አቢ ወኡሚ እናትና አባቴ ፊዳ ይሁንልህ አሉት ባዩ ማን ናቸው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ማን ለሚባለው ሰሃባ ይመጣል መልሱ? ጀዋብ መልስ ሰዕድ ኢብን አቢ ወቃስ ረዲየላሁ ዐንሁ። ለሰዕድ እኮ ነው አላህ መልካም ስራውን ይውደድለትና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከሰሃባዎች ሁሉ ምን ያሉለት? እናትና አባቴ ላንተ ፊዳ ይሁንልህ ያሉለት። 21ኛ ጥያቄ ፊመን ነዘለ በማ ላይ ነው የወረደው? ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ በማ ላይ ነው የወረደው? በማን ሰበብ ነው የወረደው? ወኢን ጀሃዳከ አንተን ቢታገሉህ አባትና እናትህ ዐላ አን ቱሽሪከ ቢ በእኔ ላይ እንድታጋራ ቢታገሉህ ማ ለይሰ ለከ ላንተ በሌለህ ቢሂ ዒልሙን በሱ ጉዳይ እውቀት በሌለህ ጉዳይ ላይ በእኔ ላይ እንድታጋራ አባትና እናትህ ቢያስቸግሩ ፈላ ቱጢዕሁማ የሚለው አንቀጽ የወረደው በማን ሰበብ ነው? 21ኛ መልስ ፊ ሰዕድ ኢብን አቢ ወቃሲን ረዲየላሁ ዐንሁ በሰዕድ ኢብን አቢ ወቃስ ጉዳይ እኮ ነው የወረደው። 22ኛ ጥያቄ መለቀቡ ምንድነው መጠሪያው? አለዚ ለቀበሁ ያ የጠሩበት የሆነው አረሱሉ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ ያላህ ሰላትና ሰላም በእርሳቸው ላይ ይሁን ሊዙበይር ኢብኒ አልዓዋም ለዙበይር ብን አልዓዋም ነቢዩ ሰለላሁ ዐለይሂ ወሰለም ምን መጠሪያ ስም ሰጥተውታል? ጀዋብ መልስ ሐዋርዩ ረሱልላሂ ሰለላሁ ዐለይሂ ወሰለም የነቢዩ አማካሪ ነቢዩ ዘንድ በጣም ምርጥ ሰው ተብሏል እኮ ማን? ዙበይር የተባለው ታላቁ ሶሃባ 10 በጀነት ከተበሰሩት ውስጥ። 23ኛ ጥያቄ መን አወሉ ማን የመጀመሪያው? መን ሰለ የመዘዘው ሰል ማለት መምዘዝ የመዘዘው ሰይፈን ሰይፍ የመዘዘው ፊ ሰቢልላህ በአላህ መንገድ ላይ ከነቢዩ ሶሃባዎች ውስጥ ማን ነው የመጀመሪያ ሰይፍ የመዘዘው? ጀዋብ መልስ አዙበይር ኢብኑል ዓዋም ዙበይር እኮ ናቸው። 24ኛ ጥያቄ መን በዐተሁማ ማንን የላኩት? አረሱሉ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም ማንን የላኩት? ቢረዲ በማስመለስ ኪታቢ ጽሑፍን ሓጢብ ኢብን አቢ በልታዓ ሓጢብ ኢብን አቢ በልታዓ የሚባል ሶሃባ መዲና ውስጥ የነበረ ነው። በድር ዘመቻ ዘምቷል። አስሉ ከየት ነው? ከመካ ነው። ሙሃጅር ነው። ምን አደረገ? ከመዲና ወደ መካ ምትሄድ ሴት ነበረች። ለሷ ጽሑፍ ጽፎ ከፊል ሚስጥሮችን መዲና ላይ የነበሩትን ምን አደረገ? ላከ። እሷ ደግሞ ጸጉሯን ጉንጉኗ ውስጥ ጸጉሯ ውስጥ ከታው ነበር። ያዙ በደንብ ይሄን ይጠቅማቸዋል። ታሪኩን እስከ መጨረሻ ማወቅ ለኛ ይጠቅመናል። በድርን ዘምቷል። ሶሃቢይ ነው። ተሰዷል ከመካ። ነገር ግን ከመዲና ወደ መካ ለሄደች ሴት ጽሑፍ ጽፎ መካ ላሉ አጋሪያን ወደ እነሱ የሚቃረብበት የሆነን ነገር ጥፋት አጠፋ። ያቺን ወረቀት ጠቅልላ እሷ ጉንጉኗ ውስጥ አድርጋ ለመካ ሙሽሪኮች ወስዳ ልትሰጥለት ነቢዩ ሰለላሁ ዐለይሂ ወሰለም ይሄ ወህይ ደረሳቸው ሚስጥር እንደወጣ። ከዛ እሳቸው ምን አሉ? እንዲህ አይነት ወረቀት ከዚህ ተነስቶ ወደ መካ እየሄደ ነው፣ ሂዱና አድኑ አሉ። ያንን በተመለከተ ነው እመለስበታለሁ። ጀዋብ መልስ ማንና ማንን የላኩት? አሊ ኢብን አቢ ጣሊብንና ወዙበይር ኢብኑል ዓዋም እነዚህን 2 ሶሃባዎች ነው በማስመለስ ላይ የላኩት። ከዛ አሊ ያስቆማት። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት ነገር ነግረውናል አላት። አላቀም ልትል ሞከረች። በፍጹም ነብዬ አይዋሹኝም አውጪ አላት። አወጣች፣ ሰጠችው።
ያን ይዘው ተመለሱ። አሁን ኑክሚል አልቂሷ ታሪኩን እንጨርሳለን። ያ ወረቀት ሲታይ የተላከው ከማን ነው? ድገሙት። ሙሃጂር ከሆነው የመካ ሰው በድርን ከዘመተው ከታላቁ ሷሃባ። እስቲ እንሰብስባቸው። ሙሃጂር 1 አይደለ? 2 በድር፣ 3 የነብዩ ባልደረባ። ነገር ግን ምን ላይ ወደቀ? ጥፋትና ስተት ላይ እንገላለን ብለው ተነሱ። የተቀሩት ሷሃባዎች የነብዩ ሰለላሁ ዐለይሂ ወሰለም መልስ ምን ሆነ? ተውታል። እሱ ምክንያቱን ተጠየቀ። መጀመሪያ ምን አለ? ሁሉም እዚህ የተሰበሰቡት አለ እዛ ቤተሰብ አላቸው አለ። ከማን? ከሙሽሪኮቹ። ንብረታቸውን ቤተሰቦቻቸውን አይነኩባቸውም አለ። እኔ ቤተሰቦቼን በምን ላስጠብቅ አለ። ማንም ዘመድ የለኝም መካ ላይ፣ አምኜበት አይደለም። ቤተሰቦቼን ብቻ እንዳይነኩብኝ በዚህች ወረቀት መቃረቤ ነው አለ። ነብዩ ሰለላሁ ዐለይሂ ወሰለም ጥፋት ከመሆኑ ጋር ከትልቅ ወንጀል ከመሆኑ ጋር ምክንያቱን ግን ተረዱት። ከዛ ምን አሉ? ምን አሳወቃችሁ? በድርን የዘመቱ ሰዎችን አላህ ኩኑ ከማ ሺእቱም እንደፈለጋችሁ ሁኑ ብሏቸው ቢሆንስ ምን አሳወቃችሁ አሉ። ስለዚህ እነዚህ የበድር ሰዎች ማለት ከሷሃባዎች ትልቅ ደረጃ ያላቸው እነማን ናቸው? አስሐቡ አልማዕረካ አልበድርያ፣ የበድር ዘመቻን የወጡት ሷሃባዎች ልዩ ቦታ እንዳላቸው ራሱ በዚች የነብዩ ንግግር እናውቃለን። ይሄንን ወንጀሉ የትኛው አበሰለት? የትኛው አበሰለት? በድርን መዝመቱ አበሰለት ማለት ነው። ኸይር እየተያያዘላችሁ እንዲሄድ ነው ታሪኩን ያነሳሁት። 25ኛ ጥያቄ መልመውቂያቱ ቦታው የት ነው? አለቲ ያቺ ቦታ እስቱሽሂደ ሰማዕት የሆነባት ቢሃ በሷ ቦታ ላይ አዙበይሩ ዙበይር ሰማዕት የሆነባት ቦታ። ወከም ካነ ዑምሩሁ ሲሞትስ ደግሞ ስንት ዓመቱ ነበረ ዙበይር? ጀዋብ መልስ እስቱሽሂደ ሰማዕት እኮ ሆኗል የውመ ወቃዓቲ ጀመል የግመሉ ጦርነት በመባል የሚታወቅ አለ። እዛ እኮ ነው ሰማዕት የሆነው። ወካነ ዑምሩሁ ዕድሜው ደግሞ ሲሞት 75 ዓመቱ እኮ ነበረ አመን እሱ ሲሞት። 26ኛ ጥያቄ ማኩንየቱ ኩንያው ምንድን ነው? አዙበይር የዙበይር ኢብን አልዓዋም ረዲየላሁ ዐንሁ የዙበይር ኩንያው ማን ነው? ጀዋብ መልስ አቡ አብድላህ የአብደላህ አባት በመባል ይታወቃል። ኢንሻአላሁ ተዓላ ከ27ኛው ጥያቄ እናነሳለን። የሌላኛው ሷሃባ ታሪክ የማን? አብዱራህማን ኢብን ዐውፍ። ከዚህ ደግሞ አንስተን እንቀጥላለን። 27ኛ ጥያቄ ከሱ እናነሳለን ኢንሻአላሁ ተዓላ። ሱብሓነከ አላሁመ ወቢሐምዲክ